የሲዳማ ብሔር የጨረቃንና የከዋክብትን ውደትና እንቅስቃሴ ስሌት መሰረት በማድረግ የራሱን አዲስ ዓመት ይቀበላል። ይህም ፍቼ ጨምበላላ ተብሎ ይጠራል። የዘንድሮውን የፍቼ ጨምበላላ በዓልን ምክንያት በማድረግ የሲዳማ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታ የከበደ የእንኳን አደረሳችሁ መልእክት አስተላልፈዋል። የሲዳማ የብሔር የዘመን መለወጫ በዓል ፍቼ ጨምበላላ ዋዜማን እንኳን በደህና አደረሰን እንኳን አደረሳችሁ ማለት ፈልጋለሁ። የዘመን መለወጫ በዓል ከሲዳማ ወጥቶ እስከ ዓለም የደረሰበት በዩኔስኮ የተመዘገበበት 10ኛ ዓመት በዓል የሚከበርበትና የዘንድሮውን የፍቼ ጨምበላላን በዓል ልዩ ከሚያደርጉ ነገሮች አንዱ ነው። የዘመን መለወጫ ፍቼ ጨምበላላ በዩኔስኮ የተመዘገበበት 10ኛ ዓመት በዓል ከመሆኑም ጋር ተያይዞ የዘንድሮውን በዓል ልዩ እንደሚያደርገው የክልሉ ምክር ቤት አፈ ጉባኤ ወይዘሮ ፋንታ የከበደ ገልጸዋል። በዓሉ ከሲዳማ ባሻገር የመላው ኢትዮጵያውያንና በዓለም አቀፍ ደረጃም ጥበቃ የሚደረግለት የፍቅር የይቅርታና የአንድነት በዓል ስለመሆኑም ዋና አፈ ጉባኤዋ ገልጸዋል። የሲዳማ ፍቼ ጨምበላላ ለ2018 ዓመተ ምህረት ለመሻገር እንግዲህ ጥቂት ቀናቶች ናቸው የቀሩት። ይህንን ለህብረተሰቡ ወይም ለዓለም አበርክቶ አቆይቶ ያደረሰ የሲዳማ ትልቅ የዘመን መለወጫ በዓል ነውና ለሲዳማ ብቻ ሳይሆን ለኢትዮጵያውያኖች ከኢትዮጵያም ውጪ ያላችሁ የሲዳማ የዘመን መለወጫ በዓል ፍቼ ጨምበላላ እንኳን አደረሳችሁ እንኳን አደረሰን ማለት ይፈልጋለሁ። በዓሉ በዋናነት የተጣላ የሚታረቅበት የሰላም የመረዳዳት በዓል ስለመሆኑም አፈ ጉባኤዋ ጠቁመዋል። ፍቼ ጨምበላላ ብዙ ታሪኮች ያሉት በውስጡ ትልቅ እምቅ የሆነ እሴቶችን የያዘ በዓል ነው። የሰላም ተምሳሌት፣ የፍቅር፣ የመተሳሰብ፣ የመደጋገፍና እርስ በርሳቸው የሚፋቀሩበትና የሚተዋወቁበት ሂደቶችን ሁኔታዎችን ያዘለ ነው። ሲዳማ የዘመን መለወጫ በዓል ሲከበር ከብት አይታረድም፣ እንጨት አይቆረጥም፣ ለድሆች ያላቸውን የሚያካፍሉበት ጨምበላላው ከተካሄደ በኋላ ለአንድ ወር ያክል በየቤቱ እየገቡ ልጆች እየተጫወቱ፣ ሴቶች ሆሮ እየተጫወቱ፣ ወንዶች ፋሮ፣ ትልቆች ደግሞ እየተጫወቱ ይህንን ዓመት በዓሉን በስርዓት የሚያከብሩበት በዓል ነው። በተባበሩት መንግስታት ድርጅት ዩኔስኮ ከማይዳሰሱ ቅርሶች መካከል የተመዘገበው የፍቼ ጨምበላላ በዓል ዘንድሮ 10ኛ ዓመቱ ከመሆኑ ጋር ተያይዞ በልዩ ድምቀት እንደሚከበርም የሲዳማ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታ የከበደ አስታውቀዋል። በዘንድሮ አዲስ ዓመት የተጣላ የሚታረቅበት የፍቅር የሰላምና የአንድነት በዓል መሆኑን ማስቀጠል ይገባልም ብለዋል አፈ ጉባኤዋ በመልእክታቸው። የተጣላ ሰው የሚታረቅበት፣ እርቅ የሚከናወንበት፣ ተጣልተው ያሉ ሁሉ ወደ ሰላሙ መጥተው በፈርሃ እግዚአብሔር ይቅር ተባብለው የሚኖሩበት፣ ምግብ ማዘጋጀት ወይም ቤት ውስጥ የሌለውን ለሌላው አከፋፍለው የሚጠቀሙበት በዓል ስለሆነ ለከብቶች እውቅና የሚሰጥበት፣ ለእንጨትና ለእጽዋቶች እውቅና የሚሰጥበት፣ በዛ ቀን ልጆች የማይቆጡበትና የማይገረፉበት፣ እንጨት የማይቆረጥበት፣ ከብት የማይታረድበት፣ በእለቱ ስጋ ቤትም እንኳን ካለ ውጪ የሚያድርበት ቤት አድር። ስለዚህ ስጋ የማይበላበት ለከብቶችም ትልቅ እድልና ወይም እውቅና የሚሰጥበት በዓል ነውና ለየት ከሚያደርጓቸው ነገሮች አንዱ ነው። ሁሉ ቃ በሚባል መሿለቃ ሲወጡ ቤተሰብ ይወጣሉ። ከብቶቻቸውም ሁሉ የሞቱበትና አሮጌውን ዓመት ወደ አዲሱ ዓመት ተሻጋግረናል የሚለው ከቤተሰቦቹ ከከብቶቹ ከሁሉ ጋር አብረው ወጥተው አሮጌውን አስወግደው ወደ አዲስ ብሩህ ተስፋ የሆነ ወደ ዓመት የሚሸጋገሩበት መሸጋገሪያ ያለው ትልቅ በዓል ነውና ይህንን በዓል ስናከብር ሁላችንም በያለንበት ለሰው መልካምን በማሰብ በህብረተሰቡ ውስጥ ያሉትን ፍትሃዊነትን በመጠቀም እርስ በርሳችን የተጣለነው ሁላችንም በመታረቅ እርስ በርሳችን በፍቅር የምናሳልፈት ዓመት እንዲሆንልን የሚመኘው